ያለ ድል ነው ወገኖቼ። እግዚአብሔር አምላክ ለሆንከው ሰው፣ እግዚአብሔር አምላክ ለሆንከው ሰው፣ ኢየሱስ ጌታ ለሆንከው ሰው፣ ኢየሱስ ጌታ ኦ ምንኛ መታደል ነው፣ ኦ ምንኛ መታደል ነው። እግዚአብሔር አምላክ ለሆንከው ሰው፣ እግዚአብሔር አምላክ ለሆንከው ሰው፣ ኢየሱስ ጌታ ለሆንከው ሰው፣ ኦኬ እሺ። እግዚአብሔር አምላካችን በጌታ በኢየሱስ ክርስቶስ ስም ስለነበረን ድንቅ ጊዜ እስካሁንም በዝማሬ ስናመልክ ነበረ። ከዚህ በኋላ ያለውን ጊዜ ደግሞ አንተ እንድትባርክልን በመንፈስ ተረጋግተን ቃል እንደምንሰናበትን ጸጋና አቅም እንድትሰጠን እኔ የምናገረውም ደግሞም የሚሰሙህም በጌታ በኢየሱስ ስም አንተ በጸጋ እንድትረዳን ፍሬያማዎች እንድታደርገን በአቅም ጉልበት እንድትሰጠን ጸልያለሁ። ቀሪ ጊዜ ሰዓቱን ሁሉ ባርክልን። አሜን። ሰላም ለእናንተ ይሁን። ራኬብ፣ ማርያም፣ ምህረት፣ ኢያኤብ ወይም ደግሞ መትዬ ስላገኘው ደስ ብሎኛል። እሺ ማህደር ቴንኪዩ። እሺ ችግር የለም። ሰላም ናችሁ? ክብራት ላይ ያላችሁ ሰርዬ ደህና ነን። እንዴት ናንተ? ቅዱሳን ሁሉ ሰላም? እሺ ራኬብ አንቺ ስራ ቦታ ነሽ? ማርያም፣ ራኬብ ደህና ናችሁ? እሺ ይባረክ ፓስተርዬ። ሰላም ለእናንተ ይሁን ቅዱሳንዬ። ኦኬ ተባረክ። እሺ መልካም። እንግዲህ ያለፈውን ሳምንት በማስታወስ ትምህርታችንን እንጀምራለን። ስለ ጸሎት ምንነት እየተማርን ነበርና ያለነው በዚህ ትምህርት ላይ ምን ያህል ይህን ትምህርት ያለፈው ሳምንት የተማራችሁ ከዛ በኋላ ደግሞ በህይወታችሁ ስላለው ጸሎት ህይወታችሁ እንድታዩ እንዲሆን ግድ ነውና እግዚአብሔር ደግሞ መጸለይ የምትችሉበትንም አቅም ያስፈልጋልና በኋላ ላይ ከትምህርቱ በኋላ ጸልይላችኋለሁ። እግዚአብሔር ጸጋ ይሰጣችኋል ተስፋ አድርጋለሁ። እንግዲህ ባለፈው ጊዜ ስለ ጸሎት በምናስብበት ጊዜ አንድ አማኝ ስለ ጸሎት ምንድነው፣ ጸሎት ሲባል ምንን ያካትታል በሚለው ሐሳብ ስር ግልጽ እንዲሆንልን ከተፈለገ እንግዲህ እግዚአብሔር ፊት መቅረብ፣ በእግዚአብሔር ፊት በጌታ በኢየሱስ ክርስቶስ ስም መጸለይ፣ ጸሎታችንን ለእግዚአብሔር ማቅረብ ትልቅና ትልቅ ወሳኝ ነው። ይሄ የጸሎት ህይወት እኛ ብቻ አይደለንም፣ አገልጋዮቹም እንደገና ጌታ ኢየሱስ ክርስቶስም ትልቅ የጸሎት ሞዴሎቻችን ናቸውና ኢየሱስ ክርስቶስ ስለ ጸሎት በስነ ስርዓት አስተምሯል። ልክ እንደኔ እናንተ እንዳስተማራችሁ ደቀ መዛሙርቱንም ጸሎት አስተምረን ባሉበት ሰዓት ውስጥ ጸሎት አስተምሯቸው ነበር። ስለዚህ ጸሎት አንደኛ ምንድነው በሚለው ጉዳይ ላይ ስለ ጸሎት ምንነት ማወቅ ስናስብ ጸሎት ምንን ያካትታል ሲባል ጸሎት ከእግዚአብሔር ጋር ውይይት ነው። ከእግዚአብሔር ጋር የሆነ የልብ ንግግር ነው፣ ዲያሎግ ነው። እግዚአብሔር በልባችን አንስቶ በውስጣችን በሚያመጣው ሐሳቦች ለእግዚአብሔር ሐሳባችንን ማውራት ነው። ለምሳሌ መዝሙር ምዕራፍ 5 ቁጥር 3 ላይ እግዚአብሔር ሆይ በማለዳ ድምፄን ትሰማለህ፣ በማለዳ ልመናዬን በፊትህ አቀርባለሁ ይላል። ጠዋት ስትነሱ በፊቱ ስትሆኑ በማለዳ ድምፃችሁ የምታሰሙበት፣ በማለዳ ልመናችሁ የምታቀርቡበት፣ እንደገና ልመናችሁ ብቻ በፊቱም በእግዚአብሔር ፊት የምትቀርቡበት አንዱ መንገዱ ጸሎት ነው። ያን ብቻ አይደለም፣ ዳዊት ስለ ጸሎት በጣም የተናገረ ሰው ነውና በመዝሙር 37 ቁጥር 7 ላይ በእግዚአብሔር ፊት ጸጥ በል በትዕግስትም ጠብቀው ይላል እና በእግዚአብሔር ፊት ዝም ብሎ መቅረብ፣ መጸለይ፣ የልብን ሐሳብ ማጫወት ጸሎት እንደሆነ ይናገራል። ሌላ ቦታ ላይም ምን ይላል? መዝሙር 119 147 ላይ ትረዳኝ ዘንድ ጎህ ሳይቀር ተነስቼ እጮሃለሁ ይላል። አያችሁ፣ አንዳንድ ጊዜ ቀናችሁን በጸሎት ዋሽታችሁ ጀምሩ። በተለይ በጣም ስራ ቢዚ የምትሆኑ ሰዎች
ኑሯችሁ ሩጫ የተሞላችሁ ሰዎች አንድ ክፍተት አይምሯችሁ ከስራ ቢዝነት ፍሪ ታይሙ መቼ ነው ብትሉ ለጸሎት ነፃ አይምሮ የምትይዙት ጠዋት ላይ ነው። ስለዚህ ጠዋታችሁን በምንም ነገር አትንኩት ወገኖች። ጠዋታችሁን ማለዳችሁን በፍጹም አትንኩት። እሱ ወሳኝ ሰዓታችሁ ነው። ለእናንተ የተቀደሰላችሁ ታይም ነውና በተቻላችሁ መጠን በዛን ሰዓት ውስጥ ጸሎታችሁን ብታቀርቡ የተሻለ ነው ብዬ ተስፋ አድርጋለሁ። ሌላው እንግዲህ ማለዳ ተነስቼ እጮሃለሁ ይላል። ቃሌን ደግሞ ምን አደርጋለሁ? አንተ ትሰማኛለህ ይላል። እንደገና ኢሳይያስ 50 ቁጥር 4 ላይ ማለዳ ማለዳ ያነቃኛል፣ እንደ ተማሪዎች ትሰማኝ ዘንድ ጆሮዬን ክፈት እያለ ይናገራልና በተቻለ መጠን በእግዚአብሔር ጋር ውይይት ነው፣ ከእግዚአብሔር ጋር ማውራት ነው፣ ድምፅን ማሰማት ነው፣ ሀሳብን ማቅረብ ነው፣ ውስጥን በእግዚአብሔር ፊት ማፍሰስ ነው እና ጸሎት አንዱ ይሄ ነው ብለን አስበን ነበረ። ሌላው ጸሎት ያልኩት ምንድን ነው የምታስታውሱ ሰዎች፣ ጸሎት ማለት እግዚአብሔርን ማድነቅ ነው፣ ማመስገን ነው። ያለፈውን ለማስታወስ ነው፣ አንዳንዶቻችሁ አዲስ ስለሆናችሁ። ማመስገን ነው፣ መባረክ ነው። ምን ያህሎቻችሁ ማለዳችሁን ሌሊታችሁን በሰላም ጠብቋችሁ? እስቲ ተመልከቱ። ስለ መንጋታችን እኮ ዋስትና የለንም። ማንም ሰው ተማምኖ ይተኛል እንጂ ሲነጋ ምን እንደሚቀጥመው አያውቅም። ነገር ግን ሌሊታችሁን ሁሉ በሰላም ጠብቆ በሰላም አሳድሯችሁ ሲነጋ አዲስ ቀን፣ አዲስ ሌሊት፣ አዲስ ብርሃን ላሳያችሁ ጌታ ሳታመሰግኑት የምን ሩጫ ነው? የምን ጥድፊያ ነው? ስለዚህ አክብሩት፣ ቴንኪው በሉት። መቼስ ሰው ለተደረገለን ነገር ለእግዚአብሔር ምላሽ መስጠት እግዚአብሔር እንደሚያከብረው ራሱ በቃሉ ይናገራል። ምስጋናን የሚሰዋልኝ እሱ እኔን ያከብረኛል። ስለዚህ እባካችሁ ማለዳችሁን በማመስገን በዝማሬ በአምልኮ በፊቱ አመስግኑት። ምክንያቱም በየቀኑ ሁሉ እባርከዋለሁ፣ ስሙን ለዘላለም እስከ ዘላለም አመሰግነዋለሁ ይላል መዝሙር 145 ከ2-3። ማለዳ ላይ ተነስታችኋል። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው። ለታላቅነቱ ምን የለውም ይላል? ፍጻሜ የለውም ይላል። አይገርምም? ፍጻሜ የለውም። ለምን? ይሄ ታላቅነቱን እያሰባችሁ እግዚአብሔርን አመስግኑት ወገኖች። ያለፈውን ለማስታወስ ያህል ነው። ሃሌሉያ! ነፍሴ ሆይ እግዚአብሔርን አመስግኝ፣ በሕይወቴ እግዚአብሔርን አመሰግነዋል፣ በምኖርበት ዘመን ሁሉ ለአምላኬ እዘምራለሁ ይላል። አመስግኑት። ታስታውሳላችሁ ዳንኤል ትእዛዝ ወጥቶ የጽፋት ደብዳቤ ተጽፎ ማንም ሰው ወደ አምላኩ እንዳይጸልይ ሲል እንደ ልማዱ እግዚአብሔርን ሊያመሰግነው በማለዳ ተነስቶ ማመስገን ጀመረ። ዋው! ሃሌሉያ! ስለዚህ ለዚህ ነው በአዲስ ኪዳን ደግሞ ኤፌሶን ምዕራፍ 5 19ና 20 ላይ በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙ፣ ዘምሩት፣ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችሁን አባታችሁን ስለ ሁሉ አመስግኑ ይላል። ስለ ሁሉ አመስግኑት። እውነት በቃ እስቲ እንደዚህ አሁን እኔ የምነግራችሁን ፕሪንሲፕል ተከትላችሁ ጠዋት ስትነሱ ማመስገን ጀምሩ። ደስተኛ ቀናችሁ ሁሉ ብሩህ ይሆናል። አጉረምርማችሁ ሌሊትም ተነጫጭታችሁ ተኝታችሁ ሌሊቱ ሁሉ ስቃይ ሆነው እንደገና ደግሞ ሲነጋ ሌላ እንደገና ጭቅጭቅ፣ ንትርክ፣ ያልተመለሰ ነገር አልጸልይም፣ ምን ብጸልይ እኔ ምን ይሰማኝ አይባልም። ግድ የለም ቢሰማህም ባይሰማህም በእግዚአብሔር ፊት ጩሁ፣ ጸልዩ። እግዚአብሔር ሁልጊዜ በፊቱ ሳታቋርጡ እንድትጸልዩ በአንደኛ ተሰሎንቄ ምዕራፍ 5:16-17 ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነው ይላል። እግዚአብሔር ፍቃድ ምንድን ነው በኔ ብትለኝ እንድታመሰግኘኝ ነው የሚላችሁ። ባጭሩ እንድታመሰግነኝ፣ እንድታመሰግኑት። ስለዚህ ያለፈው ያየናቸው ሁለቱ ነጥቦች አንድ ሰው ለመጸለይ ሲያስብ በጸሎቶቹ ውስጥ ሊያካትተው የሚገባው ነገሮች ቁም ነገሮቹ ምንድን ነው ብንል ይሄ ነው። ሁለቱ ናቸው። ዛሬ የምናየው ሶስተኛው ነው። ጸሎት፣ መናዘዝ፣ መታረቅ፣ ሌሎችን ይቅር ማለት። መናዘዝ፣ መታረቅ፣ ሌሎችን ይቅር ማለት ሶስተኛው ክፍል መናዘዝ ነው። ጸሎት አንዳንድ ጊዜ በተለይ እዚህ ላይ ከተጠቀሰ ማቴዎስ ምዕራፍ 5:23-24 ላይ እንግዲህ መባህን በመሰዊያ ላይ ብታቀርብ
በዚያን ወንድም በአንተ ላይ አንዳች እንዳለ ብታስብ በዚያ መሰዊያውን ፊት መባውን ትተህ ሄደ አስቀድመ ከወንድም ጋር ታረቅ፣ በኋላ መጥተህ መባህን አቅርብ ይላል። ወገኖቼ ከጸሎት በፊት ይቅርታ ይቀድማል። ምንም አይነት የትንቢት መዓት አንቺ ላይ የሚሰራው ቅባት እንደው እሳት ከሰማይ ወርቆብሽ እንዲሁ ስትጠረምሽ የእግዚአብሔር ክብር በዓለም ዙሪያ ምናምን የሚሉ በጣም ሞቅ ቢያደርጉ እንደዚህ ኒኮቲን የሆኑ ትንቢቶች አሉ። ይቅርታ ልብ ከሌለ ከሰፈር አትወጪም። ከጣራ በታች ጩኸት ነው። እንደዚህ አይነት አርቲፊሻል የሆኑ መልእክቶች እኔና እናንተን ወንዝ ያሻግረም። ኮፒሊንክ ምናምን ነገር አድርጉ። ዋርኒንግ እየጻፈብኝ ነው ላይቭ ላይ እና የሆነ ቀይ እያበራብኝ ነው። የሆነ ነገር ብቻ አድርጉት። ስለዚህ አስቀድመን መቅደም የሚገባው ነገር የይቅርታ ህይወት ነው ወንድሞቼ እህቶች፣ የይቅርታ ህይወት። ይቅርታ ሲቀድም ነው። ከዛ በኋላ ጸሎት። ሂድና መጀመሪያ ከሱ ጋር ተስማማ፣ ናና ቀጥለን አናቅረብ። ይህን ነገር ባለፈው አንስቼዋለሁ። ከወንድም ጋር መጀመሪያ ታረቅ፣ ከዛ መባህና አናቅረብ። አንዳንድ ሰው ዋናው አስራት ነው፣ ዋናው መባ ነው፣ ዋናው ምስጋና ነው፣ ዋናው ዝማሬ ነው፣ ዋናው ሞቅ ያለ ቸርች ውስጥ መግባት ነው። ኃጢአትን ልትሰውሩት አትችሉም። ይቅርታ ልትሸፍኑት አትችሉም። ይሄ የአዳም ግልድም ቅጠል ይባላል። ይቅርታ በሌለበት ህይወት ውስጥ ጸሎት፣ ሳል ይዞ ስርቆት፣ ቂም ይዞ ጸሎት 0-10። እንዲህ የሚል ደግሞ መጽሐፍ ቅዱስ ላይ የለም። አባባል ነው የነገርኳቸው። እንዲህ አይነት ነገር ብሎ ነገር የለም፣ አይቻልም ለማለት ነው። ሳላችሁ መጥቶ ስርቆን ለመስረቅ ሄዳችሁ ሳላችሁን ብትመክሩት አይሰማችሁም። ሳል እባክህ አደራህን አሁን ልሰርቅ ነውና እባክህ እንዳታስለኝ ብትሉት ሞኝሽን ፈልጊ ነው የሚለው። ቂምም እንደዛው ነው። እግዚአብሔር አይሰማውም ጭራሽ ነው የምላችሁ። እግዚአብሔር አይሰማው፣ የሚሰማው ሰይጣን ነው። ልክ ነሽ፣ ራስሽን ማስከበር አለብሽ፣ ማንም ተነስቶ ሊፈነጭብሽ አይገባም እያለ ሞቅ አርጎ ሊያሟሙቅ ይችላል። የይቅርታ ልብ እንዳይኖራችሁ፣ የንስሐ ልብ እንዳይኖራችሁ፣ ጸሎታችሁ የተከለከለ ጸሎት። እግዚአብሔር ከዚህ ይጠብቀን በእውነት። መጽሐፍ ቅዱስ ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ይላል። ጠብና ጠበኝነትን፣ ጦርና ጦረኝነትን እያደረግን ጸሎት አይሰማም፣ ጸሎት የለም። ለምን? በማርቆስ 11:25 ላይ ለጸሎት በቆማችሁ ጊዜ በሰማይ ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማናቸውም ላይ አንዳች ቢኖርባችሁ ይቅር በሉ። አሁን እዚህ ቁጭ ብላችሁ የምትሰሙኝም ታችም ላይም ያላችሁ ሰዎች መቼስ ከዚህ የሄዳችሁ ተንበርክካችሁ መጸለያችሁ አይቀርም። ሰውን በድላችሁ ከሆነ ሰውን ይቅርታ ጠይቁ። እግዚአብሔርን በድላችሁ ከሆነ እግዚአብሔርን ይቅርታ ጠይቁ። ከዛ በኋላ ኑና ጸሎትን ጀምሩ። ጸሎት የእናንተ ጸሎት ኃይለኛ አጋንንት ሊቋቋመው የማይችል የጸሎት ህይወት እንዲኖራችሁ ከፈለጋችሁ ህይወታችሁን ፈትሹ። በይቅርታ ልብ ተሞሉ። በንስሐ ህይወት ተሞሉ። እግዚአብሔር ሊያደርግላችሁ በሚችለው እግዚአብሔር ሊሰራላችሁ የሚችልበት ትልቁ ፓወር አለው የምትሉት የእናንተ ጸሎት በይቅርታ የተሞላ ጸሎት ብቻ ከሆነ ነው። አትሸንግሉ፣ ራሳችሁን አታታሉ። ራሴንም እኮ ነው የምሰብከው፣ እናንተ ብቻ አይደለም። በወንድም ላይ አንዳች ነገር ለምሳሌ አውቆ መንፈስ ቅዱስ በጸሎታችሁ ሰዓት ላይ ወንድማችሁን እህታችሁን ያመጣል፣ ወይ ሚስታችሁን፣ ባሎቻችሁን፣ ወይ ልጆቻችሁን፣ ወይ ዘመዶቻችሁን፣ ወይ አገልጋዮቻችሁን፣ ወይም ደግሞ አብረዋችሁ የሚያመልኩትን ሰዎች፣ ወይ አብረዋችሁ የሚሰሩ መስሪያ ቤት ሰራተኞች፣ እናንተ አውሬ ናቸው ጌታ ይገስጻችሁ፣ ይሄ ከላይ የሚባል እንትን ላይ የሚሰራ ዘንዶ አለ፣ እስቲ ያንን ዘንዶ ቀጥቀጥ። ዘንዶ የሚቀጠቅጠው አንቺ ይቅርታ ልብ፣ አንተ ይቅርታ ልብ ሲኖር ብቻ ነው። ይቅርታ ልብ በሌለው ማንነት ውስጥ የሚሰራ ማንኛውም ነገር ቢኖር ሌላ ነገር ነው የሚሰራው። ስለዚህ ራሳችንን እንድንፈትሽ ለጸሎት ስትቆሙ ሆን ብሎ መንፈስ ቅዱስ ወደፊታችን በጸሎታችን ቦታ ላይ ያመጣዋል። ያንን የተጣላውን ሰው ምን እያለን ነው ታዲያ? መንፈስ ቅዱስ ምን በሉ እያለን ነው? ሂዱና ተስማሙ፣ ይቅርታ ጠይቁ፣ ንስሐ ግቡ እያለን ያለው። ይህንን ነው የሚያስተውለው። ምክንያቱም በመዝሙር 32 ቁጥር 5 ኃጢአቴን ለአንተ አስታውቃለሁ፣ በደሌን አልሸፍንም፣ ለእግዚአብሔር መተላለፌን እናገራለሁ፣ አንተ ልቤ ኃጢአትን ተውክልኝ ይላል። አይገርማችሁም?
እኔ ይሄ ዳዊት ምን አይነት ሰው ነው በእናታችሁ? አይገርም? ኃጢአቴን ላንተ አሳውቃለሁ፣ እንዲህ በድያለሁ ጌታ ሆይ፣ ይኸው ዛሬ በፊት የተንበረከኩት እህት ከሌን አምቻለሁ፣ ወንድም ከሌን አጉስያለሁ፣ እንደዚህ አድርጌ ስም አጥፍቻለሁ፣ እንዲህ በድያለሁ፣ ዘሙቻለሁ፣ ሰርቄያለሁ፣ አጭበርብሬያለሁ፣ ቺታ አድርጌያለሁ፣ ምን አድርጌያለሁ፣ በድያለሁ፣ አስራቴን ከልክያለሁ። ይሄን የሚባሉ ነገሮችን ሁሉ ተንበርክካችሁ ነው። መቼስ እግዚአብሔር ነው የሚሰማው፣ ሰው አይሰማው። ተንበርክካችሁ ኃጢአቴን ላሳውቅ ብላችሁ አሳውቁት ለእግዚአብሔር። መጽሐፍ ቅዱስ ኃጢአቱን የሚናዘዝና የሚተዋት ከእግዚአብሔር ዘንድ ምሕረትን ይቀበላል፣ የሚሰውራት ግን አይለምም። ስለዚህ በደሌን አልሸፍንም። ባካችሁ በደላችሁን አትሸፍኑ። ጸሎት ፊት አትሸፍኑ። በፍጹም መሸፈንን አታስቡ። ለመሰላችሁ እሺ፣ እግዚአብሔር አንድ ጊዜ አንድ አባት አሉ። አንድ አባት ልጁ አንድ 12 ዓመት ልጅ ያለው ልጅ አለና አባትየው በደንብ ድካም ውስጥ ያለ አማኝ ነው እና የሲጋራ ሱስ አልተቆረጠለትም። ከዛ ተደብቆ ልጁን ልጄ ሄድና በሩን ዝጋው፣ መስኮቱን ዝጋው፣ አንድ አባላጭስ እባክህ ልጄ እባክህ ምናምን ብሎት ልጁን ይለዋል። ልጁ ደግሞ በጣም መንፈሳዊ ነገር የገባው ልጅ ነው። አሁን እሺ አባዬ ዘጋለሁ አለና በሩን ዘጋው፣ እንደገና መስኮቱንም ዘጋው። አባዬ ልጄ ዘጋው? አዎ ዘጋውት። እና ታዲያ ምን ቀረህ? አባ ግን ያልተዘጋው የላኛው አልተዘጋም እኮ አለው። የትኛው ነው የላኛው? እግዚአብሔር እኮ ያያል አለው። እዛው ጋር ሲጋራውን ረግጦ ያንን የሚያጨሰውን ነገር አቆመ። አያችሁ፣ ዮሴፍ ያለውን ታውቃላችሁ? የፖቲፋራ ሚስት ሁኔታው ምቹ ነው፣ ሰው አያይንም፣ ምስክር የለም፣ ዙሪያው ሁሉ ፍሪ ነው፣ አትፍራ፣ ናንተኛ፣ ወጣትነ፣ ያውም 17 ጠንከርከር ያለክ ናና ከኔ ጋር ከንግሥት ሚስት ጋር ናና ተኛ ስትለው እነሆ ይህን አጸያፊ ነገር በእግዚአብሔር ፊት አላደርገው ማለት። አያችሁ፣ የእግዚአብሔር ፊት በሁሉ ቦታ ነው ያለው። ከመንፈስ ወዴት ትሄዳለሁ? በጨለማ ብትሄድ አንተ በዛለህ፣ በሲኦል ብትሄድ አንተ የንስር ክንፍ ወስጄ ሩቅ አገር ቢሄድም አንተ በዚህ ያለ። አንዳንድ ሰው አካባቢ የቀደሰው ጴንጤ አለ። አካባቢ እስቲ እዚህ አካባቢ ጴንጤዎች አሉ እንዴ? የሆነች አንድ አባ ቡቱሌ እንደው ቢራ ልጠጣ ፈልጌ ነበረ፣ እስቲ ይልኝ፣ ዞር በልኝ፣ ደጅ ማን አስተናጋጅ እስቲ ይልኝ። የሚያቀኝ ሰው አለ እንዴ? የሚያቀ ሰው የሌለ ሊመስል ይችላል፣ የሰማይ አምላክ ግን ያውቃል። አያችሁ፣ የአካባቢ ቅዱስ የሆነ ሰው አለ፣ አካባቢ የቀደሰው። አካባቢውን ሲቀይር ክርስትናው የሚቀይር ባህሪው የሚቀየር የሚያጭበረብር እግዚአብሔር አየኝም ብሎ ተመልሶ ቸርች ውስጥ እጁ ዘርግቶ የሚያመልክ ጸላይ መስሎ ተንበርክኮ የሚጸልይ እግዚአብሔር ያል እንደዚህ አይነት የማስመሰል ህይወት። ስለዚህ ወገኖች እንደዚህ እንደ ዳዊት ኃጢአቴን ለአንተ አሳውቃለሁ፣ በደሌንም አልሸፍንም፣ ለእግዚአብሔር መተላለፌን እናገራለሁ፣ ይኸው ሰርቻለሁ፣ በቃ ይቅር በለኝ ብትሉ ይሻላል ወንድሞቼ እህቶቼ። አንዱ ይሄ ነው። ምክንያቱም እግዚአብሔር ጸሎታችንን ስለሚያውቅ። ስለዚህ ምንድነው ሶስተኛው ነጥብ? ጸሎት ምን ያካትታል? ጸሎት መናዘዝን፣ መታረቅን፣ ሌሎችን ይቅር ማለትን። ሰውን በድለን ከሆነ ሰውን ይቅር በለን ማለት፣ እግዚአብሔርን በድለን ከሆነ እግዚአብሔርን ይቅር በለን ማለት። የሰውን መጽሐፍ ቅዱሳችን ምን እንደሚል ታውቃላችሁ? በጣም ከባድ ፈተና ነው። አባታችን ሆይ ጸሎት አሁን በቃላችሁ በሉ ብላችሁ ሁላችሁ ትላለህ። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ፈቃድ እንደሆነች እንዲሁ በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ። ብዙ ሰው የሚለው እኔ እንደ ሌሎች ሰዎች አብሬ ልበላችሁ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ነው የሚሉት። ቃሉ ግን እንደዛ አይደለም። የበደሉንን ይቅር እንደምንል፣ ስለዚህ አንተም በደላችንን ይቅር በለን። ምን ማለት እንደሆነ ታውቃላችሁ? ኢየሱስ ያለው አስተውሉ፣ የበደላችሁትን ይቅር ብላችሁ ነው መታችሁ እግዚአብሔርን ይቅር በለኝ የምትሉት። አያችሁ፣ ብዙ ብልጥ ጴንጤዎች ግን እኔን ይቅር በለኝ እንግዲህ እሱንም እግዚአብሔር ከረዳኝ ይቅር እለዋለሁ አይነት ጸሎት ይጸልያሉ። እንደዛ አይነት አይሰማም። ለዛው በድላችሁ አይደለም እኮ የበደላችሁን ነው ይቅር የምትሉት፣ ይቅር በለኝ የምትሉት። እግዚአብሔር በሰጣችሁ ዘመን በሰጣችሁ ዕድሜ እግዚአብሔር ፊት የይቅርታ ህይወት ይኖራችሁ። ስለዚህ ይሄንን ያካትታል። ሌላው ጸሎት የሚያካትተው ጸሎት አራተኛው ነጥብ ልመናን ያካትታል። ልመና ማለት ስለ ግል ፍላጎታችን ጥያቄ ማቅረብ ነው። እኔ እዚህ ጋር ጠንከር አድርጌ እንደው
እዚህ ውስጥ ያላችሁም እታች ያላችሁ የምትሰሙኝ ከሆነ እባካችሁ በሰው ከመጸለይ በሰው ኦክሲጅን ከመኖር ይልቅ በራሳችሁ ኦክሲጅን ብትኖሩ አበረታታለሁ። ይሄ ያለ ሰው ጸሎት መውጣት መግባት ማይችል ትውልድ ውስጥ ደርሰናል ወገኖቼ። ጌታ ይቅር ይበላል። ጫማ ለመግዛት ነብይ ጸልይልኝ እስቲ የሆነ ጫማ ልገዛ ነው፣ አረንጓዴ ልግዛ፣ ጥቁር፣ ምን ያስፈልጋል? አንተ እኮ ልጅ ነህ፣ አንቺ እኮ ልጅ ነሽ። የሆነ ነገር ካልተነገረ በስተቀር ሌሊቱ ማይነጋላቸው ሰዎች፣ ወጥተው መነገድ መሸጥም መስራትም መውጣትም መግባትም ማይችሉ ሰዎች፣ ኧረ ምን ላይ ደርሰናል ባካችሁ። አገልጋይ ያስፈልጋል፣ አዎ ያስፈልጋል። እናንተ ልጆች እንጂ ባሪያዎች አይደላችሁ። እግዚአብሔር የሰጣችሁ ራሳችሁን በራሳችሁ ችላችሁ እንደ አባትና እንደ ልጅ በጸሎት ከእግዚአብሔር ጋር ህብረት እንድታደርጉ እንጂ እኔ ልጸልይላችሁ አይደለም የተጠራችሁት። አለበለዚያ እኮ ብሉይ ኪዳን ሆነ ማለት ነው። ነገራችሁ ሁሉ በካህን ካለቀ እናንተ አዲስ ኪዳን አልገባችሁም። ንስሐ ገብታችሁ ጌታን ተቀብላችሁ አዲስ ኪዳን መቀላቀል ነው ያስፈልጋችሁ። አያችሁ፣ ድሮ የነበሩ የብሉይ ኪዳን አማኞች ካህናቶች ናቸው ወደ እግዚአብሔር የሚያቀርባቸው። መጽሐፍ ቅዱስ ታዲያ ምንድን ነው የሚለው? ጌታ ኢየሱስ ክርስቶስ እስከ ዛሬ በስሜ አልለመናችሁም፣ አሁን ግን በስሜ ብትለምኑ አባቴ ያደርገዋል፣ እኔም አደርገዋለሁ አለ። አያችሁ፣ በጌታ በኢየሱስ ስም ብላችሁ ስትጸልዩ ኢየሱስ ክርስቶስ ጸሎታችሁን ይመልሳል። እኔ ልንገራችሁ፣ ከእናንተ ውጪ የኔም ጸሎት የሌሎች አገልጋዮች ጸሎት ያስፈልጋል፣ በደንብ ያስፈልጋል። ፐርሰንት ስጠው ብትሉኝ 20% ነው የምሰጠው። 80% የእናንተ ነው መሆን ያለበት። እናንተ ራስ በራሳችሁ ስትጸልዩ ነው እግዚአብሔር አብ የሚያስደስተው። ለምን መሰላችሁ? ጸሎት እኮ ከአባታችሁ ጋር ማውራት ነው። በሰው ነው የምታወሩት? በሰራተኛ ነው የምታወሩት? በሞግዚት ነው የምታወሩት? እናንተ ልጆች አይደላችሁ? ለምን? ማን ነው ይሄን ያስተማረን? እኛ አዲስ ኪዳን አማኞች ነው። የአዲስ ኪዳን እኔ አባቴ ለምነዋለሁ፣ መንፈስ ቅዱስ አጽናኝ የሆነው መንፈስ ቅዱስ ከእናንተ ጋር እንዲኖር ለምነዋለሁ፣ እርሱ በእናንተ ውስጥ ይኖራል፣ ዓለም አያውቀውም፣ እናንተ ግን ታውቁታላችሁ ይላል። እኛ ውስጥ ያለው መንፈስ ቅዱስ እንዴት እንደምንጸልይ ስለማናውቅ በድካማችን የሚራራልን፣ እንዴት እንደምንጸልይ ስለማናውቅ እንደ እግዚአብሔር ፍቃድ እንድንጸልይ በውስጣችን የሚቃትተው አገልጋይ ነው አይለንም፣ መንፈስ ቅዱስ ነው። ይሁዳ ቁጥር 20 ላይ በመንፈስ ቅዱስ ጸልዩ ነው እንጂ በአገልጋይ ጸልዩ አላለህም። አንዱ ይህን ትምህርት እንዳስተምር ያደረገኝ ነገር ምንድን ነው? እኔ ስጸልይ አይታችኋል። ላይ ያላችሁ ሰዎች ጸልይና ታች ላሉት በአጠቃላይ ጸልዬ እወጣለሁ። ይሄ ጸሎት አያስፈልግም። ሌላ ጊዜ አትጸልይም ወይ ብትደውሉልኝ እጸልይላችኋለሁ። ግን ምን አበረታታለሁ? ራሳችሁ ተንበርክካችሁ መጸለይን አበረታታለሁ። እንደ አባትና እንደ ልጅ ከጌታ ጋር ዲያሎግ እንድታደርጉ ፈልጋለሁ። ይሄ ትምህርት እናንተ ላይ በጸሎታችሁ ውጤታማ ደስተኞች እንድትሆኑ እንዲያደርጋችሁ ፈልጋለሁ። ይሄ ነው ጸሎት ወገኖቼ ሆይ። ስለዚህ እባካችሁ ከመታዘል ውረዱ። እባካችሁ በሰዎች ጥገኝነት። ለዚህ ነው እነሱም የባጤ ቆጡን እያመጡ አንድ መልእክት የሚመስል የማይፈጸም አረፋ የመሰለ አረፋ። አንዳንድ ጊዜ ማኪያቶ ወተት ስታዞ አይታችኋል። ካፌ ቤት ስትሄዱ አረፋውን ይሞሉና ወተቷ ታች ነች ያለችው። ተስፋ የሌለው ዝም ብለው አየር እየማጋችሁ የምትኖሩበት ዘመን ይብቃ። እግዚአብሔር አባታችሁ ነው፣ እናንተ ደግሞ ልጆቹ ናቸው። ተንበርክኩና አባ ያስፈልገኛል፣ አባ ደከመኝ፣ አባ አቅም ሁነኝ፣ አባ እባክህ ስማኝ፣ እነሆ እንደምትሰማኝ አምናለው፣ እኔ ልጅ ነኝ፣ አንተ አባቴ ነህ በሉት። ይሰማቸዋል። እና ይሄ ነው። ስለዚህ ልመና ማለት አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያን ዘግተህ በስውር ላለው አባት ጸልይ። በስውር የሚያየው አባት በግልጥ ይከፍላል። አሕዛብ በመናገራቸው ብዛት እንዲሰሙ ይመስላቸዋል። ስትጸልዩ እንደነሱ በከንቱ አትድገሙ። ስለዚህ አትምሰሏቸውም፣ ሳትለምኑ አባታችሁ የሚያስፈልገውን ያውቃል ይላል። እዚህ ጋር ስሙ፣ አሁን የማወራውን ነገር ነው የሚደግፈኝ። አንተ ግን ስትጸልይ ወደ እልፍኝ ግባ ነው የሚለው። ጌታ ጸጋውን ያብዛለን። እናንተ ስትጸልዩ ወዴት ግቡ? ወደ እልፍኙ ግቡ። ወደ እልፍኙ ግቡ። ለምን? ወደ እልፍኙ ስትገቡ የሰማይ አባታችሁ ይመለከታችኋል። አያችሁ። አንተ ግን ስትጸልይ ደውል፣ ነቢይ ጋር አላለም። አገልጋይ ጋር ደውል፣ ፓስተር ጋር ሙልጌታ ጋር ደውል አላለም። ወደ እልፍኝ ግባ። እየጠበቀህ ነው እግዚአብሔር አባትህ።
በስውር ላለው አባት ንገረው። አንተ በስውር የጠየቅከውን እሱ በግልጽ ይመልስልሃል። አንተ እኮ እንኳን አይደለም ጸልየ ሳትጸልይ እንኳን ልመናህን እሱ የሚያስፈልግህን ያውቃል። ግን እግዚአብሔር በስውር የሚያየው አባት በግልጥ እንዲከፍል በር ዝጋ በላይ ላይ። እስቲ አንዳንዴ ዝጉ። አንዳንዴ ከዚህ ከቲክቶኩም ከምንም ውጥት በሉና ሞባይላችሁን አጥፍታችሁ ተንበርከኩ። ጊዜ ያሳልፉ። ይበቃናል ወገኖች፣ ተቅበዘበዝን። እግዚአብሔር ቤት ሲፈልጋችሁ ደጅን ያገኛችሁ። የሆነ ግርግር ያለበት ሰፈር ውስጥ ነው ያላችሁት። እግዚአብሔር ለብቻችሁ ይፈልጋችኋል። ይሄንን ነው የሚነግረን ማቴዎስ ምዕራፍ 6:25-34 ላይ አስቀድማችሁ እግዚአብሔር ጽድቅና መንግስት ፈልጉ ሌላው ይጨምራል። ያዕቆብ 1:5 ላይ ደግሞ ማንም ሰው ከእናንተ ጥበብ የጎደለው ቢኖር በልግስና ወደሚሰጠው ወደ እግዚአብሔር ይለምን። ምን ይለዋል? እግዚአብሔርን ለምኑት። ልመና ማለት ይሄ ለምኑ። እግዚአብሔር ወይ ጥበብ ስጠኝ፣ እንዴት እንደምኖር፣ እንዴት እንደመወጣ፣ እንዴት እንደምሰራ፣ እንዴት እንደምገባ ስጠኝ፣ አርግልኝ የሚባለው የጸሎት አይነት ልመና ይባላል። ለራሳችሁ እስቲ ለራሳችሁ ጸልያችሁ ታውቃላችሁ? ስለ ራሳችሁ። ስለዚህ ያ ጸሎታችሁ በጽድቅ የተሞላ ጸሎት እንዲሆን፣ የአባትና የልጅ የሆነ ጸሎት እንዲሆን እባካችሁ ስትለምኑ ያለ ጥርጥር ለምኑ። እግዚአብሔር እኔን እኮ እግዚአብሔር የሚሰማኝ አሁን ፓስተርም ጸልይ በር ዘግተህ ጸልይ፣ እኔ እኮ ይሰማሻል። ካልሰማች እኔን ጠይቁ። ጌታ ሆይ ማንም ሲጸልይ በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ግባ ብትሉት ይሆንላቸዋል ነው። በእውነት እኔ እኮ አይደለሁም የሞትኩላችሁ፣ እኔ አይደለሁም የተሰቀልኩላችሁ፣ እኔ እኮ አስተማሪ ነኝ። እኔ እኮ አባታችሁ የሚላችሁን ነገር ነው እያስታወስኩት ያለሁት። ወደ እልፍኝ ግባ እፈልግሃለሁ ያለውን ጌታ ስትለምን ሳትጠራጠር ለምነኝ ያለውን እግዚአብሔር በስሜ ማናቸውም ነገር ለምን ያለህን እግዚአብሔር ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ለሚለምን ይሰጠዋል፣ ለሚፈልግ ያገኛል። ለምኑ። እናንተ ክፉዎች ሆናችሁ ሳለ ለልጆቻችሁ ሐሳብ ቢለምኗችሁ እባብ ትሰጣላችሁ፣ ዳቦ ቢለምናችሁ ድንጋይ ቀንና ሌሊት ለሚለምኑት ምርጦቹ እንዴት አብልጦ አይሰጥ። ለምኑት እንጂ ይሰጣችኋል። አባታችሁ ደግ ነው። አባታችሁ እኛ እንኳን ለሰው ቸርነት እናደርጋለን፣ እሱ ደግ ነው። ስለዚህ ልመና ያቆማችሁ ሰው እኔ እንኳን ጸሎት ትቻለሁ። ለማንኛውም እንዲሁ ለጸሎት ልማር ብዬ ነው የመጣሁት እንጂ ጸሎት ትቻለሁ። ጸሎት ጀምሪ በጌታ በኢየሱስ ስም። ይገርማችኋል፣ ከተማራችሁ በኋላ ነው ጸሎታችሁ የሚሰማው። እንግዲህ እርግጡን ወቁ፣ አሁን ነው የሚሰማው። ስለዚህ የምትጸልዩትን ጸሎት ስለ ራሳችሁ ስለ ግል ሕይወታችሁ የምትጸልዩትን ጸሎት በስነ ስርዓት ለምኑ። ጌታ ሆይ ይሄ ያስፈልገኛል፣ ይሄን አርግልኝ ብላችሁ በስነ ስርዓት ለምኑ። እግዚአብሔር ይሰማችኋል። ስለዚህ አንዱ የሚያካትተው ምንድን ነው? አራተኛው ልመና ነው ማለት ነው። ልመና ማለት እግዚአብሔርን መጠየቅ። እግዚአብሔርን ለመጠየቅ እንደ ሰው መለመን የለመነ ሰው እንግዲህ እግዚአብሔሩ እንዳላስቸግርህ እንደው ፍቃድ ቢሆን እንደው አባዬ እንደው እችን ነገር አይባልም። አባ አሁን እኔ ልጆች አሉኝ። በተለይ መጨረሻው ያለችዋ ልጅ ስትጠይቅኝ እንደ መንግስት ነው የምትጠይቀኝ። ምንም ከየት ላምጣ ምን ጨነቃት? እሱ ያስፈልገኛል። ይኸውልሽ እኮ እንደዚህ እንዴ ባለፈው አረጋለሁ አላልክም? ከ1 እስከ 3 ስወጣ ታብሌት ግዛልኝ ብላኝ ነበርና የታብሌት ግዛልኝ ጊዜ ላይ ትንሽ ነገሮች ጠበብ ሲልብኝ ሊገባት ነው። ባስረዳት በእንግሊዝኛ ነው በአማርኛ ምንም ሊገባታቸው ቃል ገብታል አለች። እና እንግዲህ አልኩና እንደዛ የግድ ልመናዋን ቃል የገባሁትን ያጠፋ አባት እንዳትለኝ ተቸግሬም ቢሆን ያንን ነገር አደረኩለት። አያችሁ፣ እኛ በአባትና በልጅ መካከል ያለውን ጉዳይ እንደዛ ነው መመለስ ያለብን ወገኖች። ይሆን በቃ እግዚአብሔር አይቸግረውም። ሁሉ በእጁ ሁሉ በደጁ ነው። ምን ይጎልበታል ብላችሁ ነው የምታፍሩት እንዴ? እናንተን አጥፋችሁ እንደ እግዚአብሔር ፍቃድ የሆነ እንደ ቃሉ የሆነ ለምኑ እንጂ የሰው ነፍስ አትለምኑ፣ የሰው ሞት አትለምኑ፣ የጠላታችሁን ነፍስ አትለምኑ እንጂ እግዚአብሔር በጽድቅ የለመናችሁትን ነገር ይመልስላችኋል። አትፍሩ። ደግ ነው አባታችሁ፣ ስሙ ይባረክ፣ ይራራላችኋል። ይሄ ነው የመጨረሻው። በዚህ ላይ በዚሁ በጸሎት የሚያካትተው የሚባለው ላይ ምንድን ነው? ጸሎት በምንጸልይበት ጊዜ ስንጸልይ ያለ ማቋረጥ እንጸልይ።
ያለ ማቋረጥ የሆነ ወረተኛ እንሁን። መቼስ እግዚአብሔር መንፈስ ቅዱስ ያውቃል። ጸሎትና መንፈስ ቅዱስ አይነጣጠልም። ጸሎትና ጌታ ኢየሱስ ክርስቶስ ጸሎትና ቃሉ አይነጣጠልም። ስትጸልዩ በወረት አትጸልዩ። ሰው ሲጸልይ አይታችሁ አትጸልዩ። እንደው መከራ ሲይዛችሁ አትጸልዩ። የሆነ ማለት የሆነ እንደው እስቲ እግዚአብሔርን ቆይ በጾም ጸሎት ጠይቀውና እምቢ ካለኝ ሁለተኛ አላመልከውም ተብሎ እንደዚህ በብሽሽቅ አይጸለይም። ለማንኛውም በፋስት ይህን ነገር እኮ ብታስለቀቂ ትችያለሽና አለበለዚያ ካለቀቀልሽ እንግዲህ ራስሽን እርምጃ ትወስጃለሽ ተብላችሁ አትጸልዩ። እንደዚህ አይነት ጸሎት የለም። ጸሎት ህይወታችሁ አድርጉት። እስቲ አስቡት። እናንተ የምትተነፍሱትን ኦክሲጅን የምትስቡትን ኦክሲጅን ፈቅዶ እኮ የሰጣችሁ እሱ ነው። ሆስፒታል ተኝታችሁ አንድ ቀን ኦክሲጅን ቢተከልላችሁ ክፍያውን አገር ነው የሚያሳብደው። አያችሁ? ስለዚህ በምን መብታችሁ ነው እግዚአብሔር እንዲህ ማታረግ ከሆነ እኔም ተዋለሁ፣ እንዲህ ማታረግልኝ ከሆነ ሁለተኛ አላመልክም የምትሉት በምን ድፍረት? መኖርሽ ራሱ ተአምር እኮ መኖራችን ራሳችሁ ተአምር ነው። ስለዚህ ስትጸልዩ በኩርፊያ አትጸልዩ ወገኖች። ስትጸልዩ ሳታቋርጡ ጸልዩ። ሁልጊዜ ሳታቋርጡ ጸሎት የሆነ አንዳንድ ሰው እስከ ዛሬ ድረስ ራሳችሁን ቼክ አድርጉት እስቲ በወሩ ስንት የተጸለያለ? እንደው ከበዛ በወር አንድ ጊዜ ወይ ከበዛ ሁለት ሶስት። ከዛ ውጭ ቢዚ ነኝ እባክህ ደልተዋል አንተ እንኳን ምጸልይበት መተናፈሻ ማጥቻለሁ የሚል ሰው አለ። ተመልከቱ። ይሄ ሰው ጸሎት ማለት ኦክሲጅን ነው ቢባል አፍና አፍንጫውን እፍን ብናደርገው አይሞትም? መንፈሳዊ ዓለም ብዙ አማኞች ሞተው የቀሩበት ነገር ከእግዚአብሔር ሕይወት ርቀው ለኃጢአትና ለሰይጣን ራሳቸውን አሳልፈው የሰጡበት ምክንያት ከጸሎት ርቀው ነው። ከጸሎት ከቃል ሕይወት ርቀው ነው። የሆነ ጊዜ እንደ ሃይማኖት አይታችኋል። ሃይማኖተኞች የሆነ ነገር መንገድ ላይ ሲያዩ ወይም ደግሞ ቤተክርስቲያን ሲያዩ ይሳል በቃ እንደዛ ብለው ትዝ የሚላቸው ሰዎች ቤተክርስቲያን ትዝ ሲላቸው ጸሎት አይናቸው የሚጨፍኑ ለእንጀራ እንኳን መጸለይ ያቆመ ትውልድ እኮ ነው። ከዛ ውጪ መጸለይ የሚባለው ነገርን እንደ ቅንጦት አይቶት ደልቶሻል፣ እኛ ስራ አለብን ተመርክኬ ስጮህ የምውልበት ጊዜ የለኝም የሚሉ ሰዎች አሉ። አሁን ሰሞኑን አንድ በዚህ በማስተር አብነት ጉዳይ ላይ አንድ የሆነ ከሃዲ ሰው በእንትና ቲክቶክ ላይ ሲናገር ሰምታችሁ በቃ በጣም በመዝሙር 53 ቁጥር 1 እና እንደገና መዝሙር 14 ቁጥር 1 ላይ ሰነፍ በልቡ አምላክ የለም ይላል እና ጸሎትን ሲያጣጥልታል። ይሄ ምን እዚህ ጸልዩልኝ ከተለያየ ሃይማኖት የሚጸለዩ ጸሎት አንዱን እንዲሰማልህ ነው። የአንደኛው እርግጠኛ አይደለህም ማለት ነው። የምን ጸሎት? ተነስና ሂድና ታከም። እዛም በመጽሐፍ ቅዱስ ለም የተመለሰላቸው ሰዎች ቢኖሩ ዝም ብሎ ነው እንዲሁ ሆነ እንጂ አሉን እንጂ ምንም ማስረጃ የለም። ተመልከቱ። ይሄ ታራ ግልጽ አጋንንት አይደለ? እንደዚህ አይነት ድምፅ የሰማ ጴንጤ እንዴት አድርጎ ይጸልያል? ምን ተነስቼ እዘራለሁ እንጂ ጸለይ ምን ነው ብለህ ትሄዳለህ። መጋኛ አጣሞ ቁጭ ያደርጋል ማለት ነው። በኋላ ዙሪያው ሲጨልምብህ እንደው እኔ ምን አሰብኩኝ እንደው እግዚአብሔር ደግ ስለሆነ እንጂ ያችን መኪና ትንሽ ገገግ አርጓት እንደው ቢያናውጥልኝ አረ እንደው ጌታ ሆይ አድነኝ ማለቱ አይቀርም። ሌላ ምን ሰው ሲፈጠር የእግዚአብሔር ጥገኛ ሆኖ ነው የተፈጠረው። ከእግዚአብሔር ውጭ እኮ እኔ ያሉት ሰዎች ራሳቸው የሉም። ይሄ እግዚአብሔር የለም ብለው ያሉት ማርክሲስቶች ራሳቸው ታሪክ ሆኖ ነው የጠፉት። ከዓለም ላይ ነው የጠፉት። እብድ ሆነው ግማሹ ራሱን ህይወቱን ለማይረባ ነገር አሳልፈው ሰጥቶ ግብረ ሰዶማ የሆነው ጌ ሆነው በጣም ብዙ ህይወታቸው ተበለሻሽተው የሞቱ ብዙ ሰዎች ናቸው። መንፈስ ጭንቀት ሁሉ ይዟቸው እግዚአብሔርን የካዱ ሰዎች። እግዚአብሔር አይዘበትበትም ወገኖች። በዚች ልቃቂት በምታክል ጭንቅላት ይሄ እግዚአብሔር ትልቁን እግዚአብሔርን እንደፈለገው መናገር በጣም የሚያሳዝን ነው ወገኖች፣ በጣም የሚያሳዝን ነው። ስለዚህ እንደዚህ አይነት ትምህርት ሰምታችሁ ጸሎት ያቆማችሁ ሰዎች ብትኖሩ ጸሎት ይሰራል። ስትጸልዩ የሆነ ቀን አትጸልዩት እናንተ
እና ቆይ ምግብ እያቆራረጣችሁ ትበላላችሁ? መንፈሳዊ ዓለም ላይ ጸሎትና ቃል አይቆራረጥም። ለዚህ ነው ሳታቋርጡ ጸልዩ የሚለው። መጽሐፍ ቅዱሳችን በመዝሙር 55:17 እንዴት ዳዊት ሳያቋርጥ እንደሚጸልይ ሲናገር በማታ በጠዋት በቀትር እናገራለሁ፣ እጮሃለሁ፣ ቃሌን ይሰማኛል። ይሄ ሰው እስቲ እናንተ ፍረዱ። ይህን ሰው እናንተ ፍረዱ። በቀን ስንቴ ነው የሚጸልየው? እስቲ ዝም ብላችሁ አንድ ሰው ከፍቶ ይንገረኝ። በቀን ስንቴ ነው የሚጸልየው ይሄ ሰው? ጥቅሱን ደግሜ ላንብብላችሁ። መዝሙር 57 ቁጥር 17 ጸሎት በማታ በጠዋት በቀትር እናገራለሁ፣ እጮሃለሁ፣ ቃሌንም ይሰማኛል ይላል። ይህ ሰው በቀን ስንቴ ነው የሚጸልየው? መልሱልኝ ላይ ያላችሁ። እሺ ማርያም ቴንክ ዩ። ሌላ ሰው የላችሁ? የሌለ ሰው ነው እንዲማስተምረው። እሺ ይሁን ፓስተር በቀን 3 እሺ ጌታ ይባርካችሁ። እዚያ ዙም ላይም ስላስቸገሩን አንዳንድ ጊዜ ዝም እያሉ እንደዛ ሆናችሁ ከሆነ ብዬ ነው። ኦኬ መልካም። እዚህ ጋር በቀን 3 ነው። ጠዋት ሊነጋጋ ሲል፣ ማታ ሊተኛ ሲል፣ ቀትር ምሳ ሰዓት ማለት ነው። እስቲ ራሳችሁን እዩት። መቼ ነው የምትጸልዩት? ይህንን በቀን 3፣ በሳምንት ስንቴ፣ በወር ደግሞ ስንቴ፣ በዓመት ደግሞ ስንቴ? ጸሎት ይሄ ነው ይላችሁ። ሳታቋርጡ ጸልዩ ማለት መጽሐፉ ራሱ እንደዚህ ነው የሚመክረን። ብዙ ጊዜ ሳታቋርጡ ጸልዩ ማለት ስራ ፈታችሁ በር ዘግታችሁ እንዲህ እየጸለያችሁ ቀጥሉ ማለት አይደለም። ጸሎት ህይወታችሁ አድርጉት ለማለት ነው። ሙስሊሞች አሁን እኮ ህግ ነው አይደል? ለኛ ህግ ሆኖ ስላልወጣ እንጂ ሰላት የሚያደርጉበት ታይም እኮ አላቸው። ምንም አሁን በቀደም የሃይማኖት ጉባኤ የሚል ስብሰባ በዚህ በዋሽንግተን ዲሲ ቦሌ ያለው አትላስ ጋ ያለው እዛ ሆቴል ላይ ተጋብዘን እንደ አገልጋይ ከኛ ከቸርች ሌሎች ደግሞ ከመስጊድ ከኦርቶዶክስ ተሰብስበን ነበር። ልክ 6 ሰዓት 7 ሰዓት ሲደርስ ወዲያውኑ እጃቸው ሼኮቹ አነሱና ሰላት አለብን አሉት። የምትጨርሱ ከሆነ ጨርሱ አላቸው። አዎ እነሱ ሰላት ስላለባቸው ጌታ ይባርካችሁ ለእኛም ገላገሉንና ከመወጠር በቃ ሰላት ስለደረሰ እነሱ ሰላት ያድርጉ እናንተ ምሳችሁን ብሉ አሉንና ሆቴል ተዝናንተን ምሳችንን በላን ማለት ነው። እነሱ ግን ስብሰባ የለ ምሳ የለ ሰላታቸውን ገቡ። ወይ ጴንጤ ወይ ጴንጤ። አሁን ይሄንን የሚያደርግ ማን ነው? አያችሁ፣ ለምንድን ነው እንደዚህ አይነት ዲሲፕሊን የሆነ ህይወት የሌለን? የሆነ ትምህርት ውስጣችን ገብቷል፣ የተጣመመ ትምህርት። በቃ እመንና ተናገር ይሆንልሃል፣ ቃል አውጣ፣ የኔ ነው በል፣ የኔ ነው ያዘው፣ ልቀቀው። ይሄ መርካቶ ያለ ሌባም ነው ምለው። ጸሎት አይደለም። ያለፋበትን ያልሰራውን የሰው መኪና የሰው ፎቅ ተደግፈ ብትውል ሰልፊ ትነሳለህ እንጂ አንተ አይሆንም ለዘላለም። ስለዚህ ጸሎት ያለማቋረጥ መጸለይ ያለብን። በመዝሙር 119 ቁጥር 62 ላይ ስለ ጽድቅ ፍርድ በእኩለ ሌሊት አመሰግን ዘንድ እነሳለሁ። እኩለ ሌሊት፣ በተለይ ይሄ እኩለ ሌሊት መናፍስቱ ዓለም የሚሰሩበት ኃይለኛው መንፈስ የሚታሰርበት ታይም ነው። እኛ የምናንኮራፋበት ሰዓት ማለት ነው። ጸጥ ያለ ሌሊት ነው። እኔ በብዛት ያው ለአገልግሎትም ስለምነሳ ሰውነቴ ለምደዋል። አላርምም አያስፈልገኝም። በሳምንት 2 እንደዚህ 3 ፕሮግራም ስላለኝ እነሳለሁ። ሰውነቴ ለምደዋል ማለት ነው። እና ያን ሰዓት የሚጸለዩ ጸሎት፣ የሚደረገው መንፈሳዊ እንቅስቃሴ እንግዲህ ደስ ይላል። አያችሁ፣ አንዳንድ ጊዜ ለሌላችሁን ሰውት እንደዚህ አድርጓችሁ ታውቃላችሁ ወገኖቼ? ምናልባት ካልገባችሁ ላስታውሳችሁ። ሌሊት ላይ አንዳንድ ጊዜ እንቅልፋችሁን ውስድ አድርጎ ውስጥሽ ጸልይ ያላችሁ ጊዜ የለም? አይ እኔ አሁን ልተኛ፣ ሲነጋ ጸልያለሁ፣ የት ሄዳለሁ? ነገ ደግሞ ስራ ስለሌለኝ ኦፍ ስለሆንኩኝ አሁን ልተኛ ስትሉ ይገርማችሁ። አይ ጸልይ ልጄ ጸልይ። አያችሁ፣ እውነቴን ነው። እግዚአብሔር ቀርቦ ሳለ ጥሩት የሚለውን ቃል እዛ ጋር ነው የሚሰራው። ትዝ ይላችኋል መኃልየ ምዕራፍ 5 ላይ ውዷ መጥቶ እሷ ተኝታለች፣ ውዴ ክፈችልኝ አላት።
ነው። እኔ ልብሴን አውልቅ ያለው ጫማዬንም እግሬንም ማሳደፍ አልፈልግም። ጫማዬን አውልቅ ያለው ኖ አልከፍትም አለችው። ኧረ እባክሽ በቁንዱን ላይ በረከት ተሸክም ያለው እጆችሽ ጦር እንትን ብሏል፣ ክፈችልኝ እባክሽ አላት። እኔ በቃ ተኝቻለሁ አለችው። እንደዚህ እኮ ነው ጴንጤ ሲተኛ። ተነስና ጸልይ። ያን ጊዜ ብትቃወሙ ምናልባት ታንቆ ሊሞት ያለ ሰው ልታድኑ ትችላለች። ሊያብድ ወይም ደግሞ አደጋ ሊደርስበት ያለበት ሰውን ልታድኑ ትችላላችሁ። ያቺ ሌሊት ብዙዎችን ከጨለማ ዓለም የምታስመል የገዛ ቤተሰቦቻችሁን ከአጋንንት ኃይላት ስልጣናት የምታባሩበት ታይም ሊሆን ይችላል። እግዚአብሔር ተነሱ ያላችሁ ሰዓት። የሚገርማችሁ ነገር ራሳችሁን ቼክ አድርጋችሁ እኔ ስንት የተሸውጃለሁ እና በኋላ ጸልያለሁ ብለን አንጸልይም። አጅሬ ምን ይሰራል? ደክሞሻል። ድንገት ሌሊት ከእንቅልፍሽ ነግተሽ ነበረ አልተኛሽም፣ ተኝ ይላል። ያውልሽ እንግዲህ ቅድም ተኝ ያለ ሰይጣን አሁን ደግሞ ለመጸለይ ሲባል አይ በቃ ስራ አለብሽ ይላል። አያችሁ፣ እንደዚህ ያደረገ የተጫወተብን ያ እግዚአብሔር እኛን የፈለገን ታይማችንን ያቺ የተወደደችውን ጊዜ ያመልጠናል ማለት ነው። ከዛ በኋላ ጸሎት ትግል ነው የሚሆንባቸው፣ ስቃይ። እናንተዬ ሰው በመንፈስ ቅዱስ ካልጸለየ ኤፌሶ ምዕራፍ 6 19 ላይ ነው 20 ላይ ሄዳችሁ ተመልከቱ። ይሁዳ 20 ላይ ሂዱ። ጸሎት በመንፈስ ቅዱስ ኃይል ነው። ሮሜ ምዕራፍ 6 8 26 ላይ ሂዱ። ጸሎት በመንፈስ ቅዱስ ኃይል፣ በእኛ ብርታት አይደለም። እኛ ሃይማኖተኞች አይደለም፣ በክርስቶስ ዳግም የተወለደን የእግዚአብሔር ልጆች ነን። አቅም ያለን በመንፈስ ቅዱስ ሲሆን ነው። ስለዚህ መንፈስ ቅዱስ ተነሽና ጸልይ። የሆነ ጨዋታ መሃል ላይ ተነሽ፣ ውጭና ግቢ፣ ወደ ቤት ግቢ፣ ተንበርከኪ። ወይም ደግሞ በመኪና እየነዳችሁ እያለ መኪናችሁን አቁምና እዚህ ጋር ቁሚና ጸልይ። እኔ እውነቴን ነው። እንደዚህ አይነት ምስክርነት መሰክርላችሁ በጣም ብዙ በአገልግሎቴ ውስጥ ያየሁት ነገር አለ። ብዙ ያየሁት ነገር አለ። እግዚአብሔር እንዲህ ቦታ ላይ እንዲህ ብለህ ጸልይ፣ እንዲህ ቦታ ላይ እንዲህ ድረስ፣ እዚህ ቤት ላይ እዛ ድረስ፣ ቶሎ ሂድ ባለኝ ሰዓት ውስጥ መንፈስ ቅዱስ ሰምቼ የሰራቸው ታምራቶችን አውቃለሁ። ጸሎት እግዚአብሔር ባሳሰባችሁ ጊዜ በተነስተ ይሄ ነው። ሌላው በመዝሙር 119 164 ላይ ስለ ጽድቅ ፍርድ 7 ጊዜ በቀን አመሰግንሃለሁ ይላል። ኧረ ጌታ ኢየሱስ ሆይ 7 ጊዜ! ኦ ማይ ጋድ 7 ጊዜ አመሰግንሃለሁ ይላል። አይገርምም? እግዚአብሔር ተመስግኖ ያልቃል። ዳንኤል ደግሞ ተመልከቱት፣ የእልፍኙም መስኮቶች ከፍቶ በኢየሩሳሌም አንጻር ተከፍቶ በነበረበት ጊዜ ቀድሞ ያደርገው እንደነበረው በየዕለቱ ይሄው አዳምጡ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ይጸልይ ነበር። በየዕለቱ 3 ጊዜ እንደ ቅድሙ ማለት ነው። እኛ ምን ያህል ይሆን ምንጸልየው? ዛሬ እንድኮንናችሁ አይደለም ወገኖቼ፣ ላስታውሳችሁ ነው። ባካችሁ ሳታቋርጡ ጸልዩ የሚባለውን ትርጉም ከገባችሁ ይሄ ነው። የተሰጣችሁን እድል ያለማቋረጥ መጸለይ በሚቻልበት ወቅት፣ እግዚአብሔር በሚያሳስባችሁ ወቅት ተነስታችሁ መጸለይ፣ ተነስታችሁ መማለድ፣ ስለ ሰዎች ቢሆን ስለ ራሳችሁ ቢሆን በጣም ከባባድ ፈተናዎችን ያመለጡ እግዚአብሔር ጸልዩ ብሏቸው የጸለዩ ሰዎች ናቸው። ሰይጣን ያዘጋጀላቸውን አደጋ፣ ሰይጣን ያዘጋጀላቸውን መተት፣ ሰይጣን ያዘጋጀላቸውን ወጥመድ ከማስታውሰው አንድ ጊዜ እዚህ ዙም አገልግሎት ላይ በጣም እስካሁን ስሰማው አንዳንድ ምስክርነቶች በጣም ይዘገንነኛል እና እዚህ በዙም ላይ የተመሰከረውን ነው መነግራችሁ። እየጸለይኩ ያለ አንድ እህት ጸልይልኝ ብላ ለራሷ እንድጸልይላት ነው። ካናዳ ያለች እህት ነች እና ስጸልይ እሷን አስተቶኝ ልጇን አሳየኝ። ነው እንደዚህ ያየው እንጂ እሷን እየጸለይኩ እያለ ልጇን አይደለም ያሳየኝ። ትንሽ የቆየ ስለሆነ ነው። እና ምን አሳየኝ? ልክ ይሄ መርፌ መድኃኒት መርዝ፣ ልክ እንደ መድኃኒት የተሞላ መርፌ ነገር ለእሷ እየጸለዩ እያለ አንገት ሲወጋ አየው። አንገት ስሪንጅ የሚባለው አለ አይደለ? መርዝ ተሞልቶ ሰው ለመግደል የምትወጉበት የለም። አንገት ሲወጋ አየው። አንቺ እህት ስለ አንቺ እየጸለዩ አንገት ላይ የሚወጋ መርፌ ያለው እግዚአብሔር ይህን ወጥመድ ሰበርኩት ይለኛል አልኳት።
እናንተ ጸልዬ ትንሽ እንደቆየው ልክ ፕሮግራሙ የዙም አገልግሎቱ ሲያልቅ ደወለችልኝ። ልጄ እያለከለከ መጣ። ከየት ከሆነ መዝናኛ ቦታ ከጓደኛው ጋር መኪና ይዘው ሄደው እየተዝናኑ ሳለ ሁለት ሴቶች ተከትለዋቸው መጡ። የሚያምሩ ይመስላሉ እና ሊሚገናኟቸው ይመስላሉ እና አንደኛዋ እጇን ከቦርሳ ውስጥ አውጥታ ከኋላ ትከተለነ። ለካ ጓደኛዬ በጎን መስተዋት ተመልክቷ መታ በዛ እኔ በሹፌሩ ተቃራኒ በኩል ጓደኛ በሚነዳው ተቃራኒ በኩል መታ ልትወጋኝ ስትል ልክ በርፌውን እንዳወጣች ሮጬ ያመለጥኩኝ አላት። እማዬ ዛሬ እኮ ሞቼልሽ ነበረ ብለው እያለከለከ መጣች። ተመልከቱ። ሴትዮ አልቅሳ ልትሞት። ልጁ ራሱ እግዚአብሔር እኮ ይሄው አሁን ዛሬ ጸሎት ላይ ተናግሮ ነበረ። እንደዚህ አይነት ወጥመድ በመርፌ የሚደረግ ነገር ወጥመድ እሰብራለሁ ብሎ ነበረ። ይሄው ልጅ ያስመለጠ እግዚአብሔር ነው የደረሰልህ አለችው። ወገኖቼ መንፈስ ቅዱስ ያሳስበን። ተንበርከኩ ሲላችሁ፣ ጸልዩ ሲላችሁ፣ ግባ ወደ ቤት ሲላችሁ ከሆነ ከቀልድና ከጨዋታ ዝም በል ከተባልክ ሄድ ከተባልክ እስቲ ጊዜ ውሰድ። ለጾም ጸሎት ግባ፣ ለአንድ ወር ግባ፣ ለሳምንት ግባ፣ ለሁለት ቀን ግባ። ጌታ ሚላችሁን ምሪት ሰምታችሁ ብትገቡ እንደናንተ በሕይወታችሁ የሚሳካለት የተሳካለት ሰው አይኖር። በቃ በሕይወታችሁ አይታችሁት የማታውቁትን ታምር ብዙዎችን ታድናላችሁ እና እንደዚህ አይነት የሚመስል እንደዚህ ብለህ ጸልይ፣ እንደዚህ በል፣ እንደዚህ አድርግ ተብዬም እንደገና ሌሊት በስነ ስርዓት ቀስቅሶኝ የሆነ ጸሎትን አጸልዮኝ ከዛም በኋላ ያ የጸለይኩት ጸሎት የሆነ ቦታ ላይ ሊፈጸም ያለውን የፈረሰ ብዙ ታሪክ አለኝ። ብዙ ባወራው ማያልቅ ብዙ ነገሮች አለ። ወገኖቼ በጸሎት ሰዓት መንፈስ ቅዱስ ምሪት ይሰጣቸዋል። ባካችሁ ተንበርከኩ፣ ሳታቋርጡ ጸልዩ። ሌላው ጸሎት የመጨረሻ መልጃ ነው። መልጃ ማለት ከራሳችን የወጣ ማንነት ማለት ነው። ስለ ወዳጆቻችን፣ ስለ ሀገራችን፣ ስለ ቤተሰቦቻችን፣ ስለ ወገኖቻችን። አሁን ምድራችንን ኢትዮጵያ የምትባለዋ ምድር ቅድም አንድ እህት ከአሜሪካን ደውላልኝ ነበረ። አሁን ትራምፕ ሰሞኑን ያወራውን ነገር ሰምታችኋልና ምንም መኖሪያ ፈቃድ የሌላቸውን ወደ ሀገራቸው መልሳለሁ ያለ። ግማሹ ቤተሰብ የሚረዳ ነው፣ ግማሹ ቤተሰብ የሚጦር ነው፣ ግማሹ ምንም መኖሪያ ቤት የሌለው ነው፣ እንደገና ደግሞ ግማሹ የፖለቲካ ችግር ያለበት ነው፣ ግማሹ በቃ ነገሩ ሁሉ የተሳሰረ ነው እና እንዴት ይሆናሉ? እና እንደው ጸልይ ምናምን አለች። ይህን ሰው እግዚአብሔር አምላክ የሆነ ተአምር እንዲፈጥራለች። ተመልከቱ። እግዚአብሔር በጸሎት ታሪክ እንደሚገለብጥ ታውቃላችሁ። የነገስታትን አዋጅ እንደሚቀይር ታውቃላችሁ። መጽሐፍ ቅዱሳችን እንደዛ እንደሚናገር ታውቃላችሁ። ዛሬም በትክክለኛ መነግራችሁ አዋጅን በአዋጅ የሚሽር የሰራዊት ጌታ እግዚአብሔር ሃማ የተባለው ሰው በ127 ግዛት ላይ እስራኤላውያኖችን አጠፋለሁ ብሎ በተነሳበት ሰዓት መርዶክዮስ መጣና ለአስቴር መልእክት ላከ። አንቺ በንጉሥ ቤት ስለሆንሽ ሰላም መስሎ የሚታይሽ ከሆነ ቸል የምትይ ከሆነ እግዚአብሔር ለእስራኤል ማዳን ከሌላ ስፍራ ያስነሳል አላት። ከዛ እንዲህ ብላ መልእክት ላከችለት። በል እንግዲህ እኔም ጾም ጸሎት እገባለሁ፣ አንተም ከደንገጥሮቼ ጋር እገባለሁ፣ አንተም ጾም ጸሎት ግባ፣ እንጸልያለን አለች። ከዛ ጾምና ጸሎት ገባች። መጽሐፍ ቅዱሳችን በአስቴር ምዕራፍ 9 ላይ እንደዚህ ይላል፣ የንጉሥ አዋጅ ሊፈጸም ባለበት ቀን፣ የአይሁድ ጠላቶች በእስራኤሎች ላይ ሊሰለጥን ባለበት ቀን የንጉሱን አዋጅ ሳይፈጸም እግዚአብሔር ነገሩን ገለበጠው ይላል። ጌታ ኢየሱስ ይባላል። ገዳዩ ተገሎ ትገደላላችሁ የተባሉ ሹማምንቶች ሆኖ ነገሩ እንደተገለበጠ ጸሎት ነገር ይገለብጣል። ቤታችሁ ላይ የታወጀ የሞትን አዋጅ ይገለብጣል። የአጋንንትን፣ የሟርትን፣ የነፍሰ ገዳይን አውሬን መንፈስ እግዚአብሔር ይገለብጣል። በእናንተ ላይ የተነገረባችሁን ክፉ ነገሮች ሁሉ ይሽራል። የንጉሥን ትእዛዝ ሁሉ ይቀይራል። ይሄ ስንቱን ላውራላችሁ። መጽሐፍ ቅዱሳችን እኮ ቢናገረው ብዙ ነገር ቦታ አለ። አንዱ ኤልያስ ጸልዮ እኮ ነው ሰማይን ያስከፍተው። ስለ ሕዝቡ እግዚአብሔር ሆይ ዝናብን ስጣቸው ብሎ በጸለየበት ጊዜ የአንዱን የኤልያስን ጸሎት ሰምቶ ረሃብ ነገስታቶች ሁሉ ወጥተው ከተማው ኤልያስን አገር ለአገር ሲያስሱ
አንዱ ኤልያስ እግዚአብሔር ጸሎቱን ሰምቶ ሰማይ ከፍቶ ምድሪቱን እንዳጠገበ በእናንተ ጸሎት ምድር ትጠግባለች። በእናንተ ጸሎት ሰዎች ይፈወሳሉ። በእናንተ ጸሎት እግዚአብሔር የታሰሩትን ይፈታል። እባካችሁ ስለ ወገናችሁ ጸልዩ። እባካችሁ ስለ ኢትዮጵያ ጸልዩ። እባካችሁ በአሜሪካን ላሉት ጸልዩ። እባካችሁ በአረብ ሀገር ላሉት ጸልዩ። እግዚአብሔር ይታደጋቸዋል፣ ይረዳቸዋል። እነሆ ባሉበት መከራ ሁሉ ያድናቸዋል። የእናንተ ጸሎት ታሪክ ይሰራል። መጽሐፍ ቅዱስ እንደዚህ ይላል፣ የተቀደሰው በስሜ የተጠራው ሕዝቤ ራሱን አዋርዶ በነፊት ቢጸልይ እነሆ እኔ በሰማይ ሆኜ ጸሎትን እሰማለሁ ምድራቸውንም እፈውሳለሁ ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ራሳችሁን አዋርዱ፣ በጌታ ፊት ጊዜያት ውሰዱ። ባካችሁ መባከን ይብቃን፣ መሯሯጡ በቃን። ይሄ ቲክቶክ መጥቶ እኛ ተንገላታን፣ እባክ ጭንቅላታችን ዞረ። ቁጭ ብለን ማንበብ አቅቶናል፣ መጸለይ አቅቶናል። አይምሯችን ተይዟል፣ ተበውዟል። በማይረባ በፌክ ኒውስ ውስጣችን ተይዟል። ነገር ግን የሚጸልዩ ሰዎች ተአምራትን ያመጣሉ። የሚጸልዩ ሰዎች ሰማያትን ያስከፍታሉ። የሚጸልዩ ሰዎች የታመሙትን ይፈታሉ። የሚጸልዩ ሰዎች ትዝ ይላችኋል። በሞት አዋጅ ውስጥ የነበረው ጴጥሮስ በሐዋርያት ሥራ ምዕራፍ 12 ላይ ቤተ ክርስቲያን ስለ ጴጥሮስ አጥብቃ ትጸልይ ነበረ። ምን ብላ መሰለ? አውሬው አይግደለው፣ ሄሮድስ አይግደለው። ጴጥሮስ መልእክቱን አልጨረሰም። ጴጥሮስ አገልግሎቱን አልጨረሰም። ወገኖቼ የቅዱሳን ጸሎት ጴጥሮስን ከእስር ቤት የሚያወጣ መልአክን መጣለት። ያዕቆብን የገደለ አውሬ እሱን እንዳይገድል ዛሬ አንደኛ ጴጥሮስና ሁለተኛ ጴጥሮስ የሚባል መጽሐፍ አናገኝም ነበር ቢገደል ነው። አያችሁ፣ ጴጥሮስን ያስመለጠው በአጥብቆ ጸሎት ውስጥ ነው። ጠንክረው መሬት ይዘው ጌታ ሆይ ወንድማችን አይበላ አይገደል፣ ድረስለት፣ ጣልቃ ግባ ሲል እግዚአብሔር ሰማይ ሰማቸው። ከላይ የመጣው ነገር ሰምቶ ወረደ። መውረድ ብቻ አይደለም፣ ጴጥሮስን ከዛ ካለበት ወይኒ ቤት ለማውጣት መልአክ ላከ። ዛሬም እነግራችኋለሁ፣ ከወደቃችሁበት የሚያነሳችሁ፣ ከታሰራችሁበት የሚፈታ፣ በሞት የታወጀበትን ከሞት አፋፍ የሚያወጣ የእናንተ ጸሎት ይሰራል። ጸሎታችሁ ታምር ያደርጋል። ወንድሞች እህቶች፣ ስለ ሌሎች ማልዱ፣ ስለ ሌሎች ጸልዩ። ለዚህ ነው በኤፌሶ ምዕራፍ 6 ላይ ጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። አይገርምም? በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የእግዚአብሔር ምስጢር በግልጥነት እንዲያሳውቀኝ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌል በሰንሰለት መልእክተኛ የሆንኩትን መናገር እንደሚገባኝ ስለ እርሱ በግልጥ እንድናገር ለምኑ።